የትልቅ ጀነራል አሟሟቱ ግን ጦርነት ላይ አልነበረ። አመመውና የሕክምና ፍራሽ ላይ ተኛ። ከዛም ሞት ሊመጣበት እንደሆነ አሳወቀው አላህ። ከዛም አንድ ቃል አለ፣ ይገርማል አለ። እኔ በአላህ መንገድ እንድሰዋ ደክም ያለው ተፋልም ያለው በርካታ ጦርነትን መርጫለሁ። ከአረብ ውጭ ከሆኑትም ጋር ከሰውነቴ ይላል 4 ስንዝር እንኳን ብትፈልጉ ጦር ይወጋል፣ ሰይፍ የቀደደ ቢሆን እንጂ ቦታ አጣለኝ። ታዲያ አሁን ፍራሽ ላይ ልሞት ነው። እዛም አንድን ቃል አለ፣ ላናመት አዕየኑል ጁበና፣ የፈሪ አይን እንቅልፍ ትጣል። የሰው ልጅ መጋፈጥ አይገለው፣ መሸሸት ደግሞ ከሞት አያስመልጠው። ይሄው እኔ እዛ ሁሉ ሰዓት ወጥቼ ፍራሽ ላይ ተሰዋው ብለው አለ ኻሊድ። ኻሊድም ሩሑ ወደ ጌታው ተመለሰች። የሱ ሞት ሲሰማ ለዓለም ሕዝብ አስደንጋጭ ዜና ነበር። ሩሞቹም ለፐርሻዎቹም አስደንጋጭ ዜና ነበር። እነ ዑመር ብኑል ኸጣብ እነ ኻሊድ ሻም ኺምስ አካባቢ ነው የሞተው። መዲና ሲሰሙ ዜናውን መሸከም አልቻሉ። ምእመናን በእንባ ተራቸው፣ ኻሊድን ናፈቁት። ሴቶቹ ሲያለቅሱ ድሮ ቢሆን ኖሮ ሰይድና ዑመር ዝም በሉ ሚሉት አላ ሚስሊ ኻሊድ ፈልተብኪል በዋኪ፣ ለኻሊድ አይነቱ ሰውማ አልቃሶች ያልቅሱ እንጂ አለ ሰይድና ዑመር። ኻሊድም ወደ ጌታው ወደ አላህ አቀና። በርግጥ ኻሊድ አሻራዎችን ትቶ አልፏል። የመጀመሪያው ከኻሊድ የምንማረው ትምህርት አንድ ሰው የመጀመሪያ ታሪኩ የመነሻ ሕይወት ጉዞው ጥቁር ሊሆን ይችላል። ከቶበተ ከተመለሰ ወደ አላህ ከቀረበ በዚህ ልክ ደረጃው ከፍ እንደሚል ከኻሊድ ታሪክ እንማራለን። የመጀመሪያ ታሪኩ ጥቁር ደብዛዛ ነው፣ ፍጻሜው ግን ያማረ ያሸበረቀ። ይሄው ዛሬ በዚህ መድረክ ላይ በክብር እናነሳዋለን። መነሻችን እንዳያሳስበን፣ ወንጀላችን ወደ ኋላ እንዳይጎተት፣ አዛኝና ባሮችን አፍቃሪ ጌታ አለ። ከተመለስን ከቶበትን ሊቀበለን ሊምረን ከፍ ሊያረገን አላህ ዝግጁ ነው። ይህም ታሪክ የሚያስተምረን እሱ ነቢዩ ዓለይሂ ሰላቱ ወሰላም ቡኻሪ ላይ እንደተጠቀሰው ሐኪም ብን ሒዛም መጣ፣ እስልምናን ተቀበለ። የአላህ መልእክተኛ አላቸው፣ እኔ ሙስሊም ሳልሆን የሰራዋቸው መልካም ሥራዎች፣ የቀጠልኩት ዝምድና፣ የሰጠሁት ሶደቃ፣ ያደረግኩት መልካም ነገር ምን ቦታ ላይ ይቀመጣል አላፍ። ነቢዩ አንድ ቃል አሉት፣ አስለምት አላማ አስበፍተ ሚን ኸይር፣ አንተ እኮ ወደ ጥሩ ዲን መጣል፣ ያንም ወደ መዝገብ ይመለሳል አሉ ነቢዩ ዓለይሂ ሰላቱ። እስልምና ሰዎቹ እንዲሰልሙ ትልቅ ጥሪ ነው የሚያደርገው። ሙስሊም ሳይሆኑ የሰሩትን መልካም ሥራ ከሰለሙ አላህ ይጽፍላቸዋል። እንደገና ያሰሩት መንገድ፣ የረዱት ጎረቤት፣ ያሳከሙት በሽተኛ ካለ ሙስሊም ሳይሆኑ እስልምና ላይ ሲመጡ አላህ ወደ ሐሰናት ይቀየርላቸው። እስልምና በሩ ሰፊ፣ ጥሪው ትልቅም። የአላህን ጥበብም እዚህ ውስጥ ታያለ። ይኽሪጁል ሐይ ሚነል መይት። ወሊድ ብኑል ሙጊራ ከሚባል የእስልምና ጠላት ውስጥ ፈንጥቆ ኻሊድ የሚባል የእስልምናን አይነታ የአላህን ሰይፍ ያወጣ ጌታ ነው አላህ ማለት። አንዳንዴ እስልምናን ለማጥፋት የሚጥሩ ሰዎች ዘሮቻቸውን አላህ ለውጦ ሊያሳየን ይችላል። ብዙ እያየን ነው። የሚሰልሙ ሰዎች ለእስልምና ላይ የሚሰሩት ሥራ ምን ያህል ጀድሁ እንዳለው እየተመለከተን። ሁለተኛ ከኻሊድ ውስጥ የምንማረው ሰይድና ዑመር ብኑል ኸጣብ ልክ አቡበክር አልፈው እሳቸው አሚር ሲሆኑ የርሙክ ዘመቻ ላይ ኻሊድን አመራሩን በአቡ ዑበይዳ ቀየሩት። ኻሊድን ምክትል አረጉት። ኻሊድ ምክትል ሲደረግ ሰራዊቱ ደነገጠ። ኻሊድን እንዴት ዑመር ምክትል ያረጋል? ዑመር ኻሊድ ጋር ምን ቅሬታ አለው? ሰይድና ዑመር አንድ ቃል አለ፣ እኔ ኻሊድን ጠልቼው ወይም ተቀይሜው አይደለም፣ ነገር ግን ሰራዊቱ በአጠቃላይ ኻሊድ ካለ አንሸነፍም እያለ አላህ ለኻሊድ እንደይተዋቸው ስለፈራው ነው አሉ ሰይድና ዑመር። ድል የሚመጣው ከአላህ ነው በኻሊድ አይደለም። ወመን ነስሩ ኢላ ሚን ኢንዲላህ። ሰዎቹ ኻሊድ ጋር ተደገፉ። የጠላት ጦር የሚያወራው ወሬ ከሰማይ ሰይፍ ወርዶለት በዛ ስለሚዋጋን ነው የሚያሸንፍ ይሉ ነበር። ከሩሞቹ ጀነራል ውስጥ አንዱ የሰለመው ኻሊድን አገኘው። አንተ ኻሊድ ወይ እውነቱን ንገረኝ፣
ኢነል ሁረ ላ የክዚቡ